የዮሐንስ ወንጌል ምዕራፍ 3 ከቁጥር 21 ጋር ወርደሽ ትከፍችልኛለሽ። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል በተለዋም ክፍል ላይ ማለት ነው መነሻ እንድታደርግና በእሷ ላይ እንድንወያይ እንድንማማር የፈለኩት። ይችን ቃል የወሰድኳት ስፔሲፊክሊ ትናንትና ንስሐ ሚስጥረ ንስሐን ከተማርን በኋላ ሁላችሁም አንድ ሰው ንስሐ መግባት መቁረብ እንዳለበት፣ ኃጢአቱን መናዘዝ እንዳለበት፣ ካለበት ጨለማ ሊወጣ እንዲገባ ምዕራፍ 3 ከቁጥር 21 ካለበት ጨለማ ሊወጣ እንደሚገባ ያን ደግሞ የሚያደርግ በእግዚአብሔር ኃይል በእርሱም ደግሞ ጥረት አንኳኩ ይከፈትላቸዋል ያለ ጌታ ታማኝ ነውና ለቃሉ እኛ ለእርሱ ታዘን የማቴዎስ ወንጌል ሳይሆን የዮሐንስ ወንጌል ምዕራፍ 3 የዮሐንስ ወንጌል ምዕራፍ 3 ቁጥር ከታች ጻፉላት እንዳትረሳው ሌሎቻችሁ። አንኳኩ ይከፈትላቸዋል ያለ ጌታ እኛ አጥብቀን ስንፈልገው ወደ እሱ ስንጠጋ እርሱ ደግሞ ሊያነሳን ሊስበን ካለንበት አረንቋ ሊያወጣን ዝግጁና አቅሙም ያለው አምላክ መሆኑን ኦልሬዲ ነግሮናልና ታማኝም ነውና እጃችንን እንድንዘረጋ ደካማ መሆናችን እንድናውቅ አቅም የሚሆነን እርሱ እንደሆነ አቅማችን ጌታ ኢየሱስ ክርስቶስ እንደሆነ አውቀን እርዳታ እንድንለምን ማለት ነው። በዛ በራሳችን የምንመካ የምንወድቅ ነው የምንሆነውና እርሱ ህይወት ይሆነልን እርሱ ለቃሉ ታማኝ የሆነ እውነት የሆነ ህይወት የሆነ ጌታ ኢየሱስ ክርስቶስ ለደከሙት አቅም የሚሆን የሚያበረታ ወደፊት ባለን ጊዜ የሚገፋን ማለት ነው። ወደፊት እንድንጠጋ ወደ እርሱ እንድንጠጋ ወደ እርሱ እንቀርብ ወደ እግዚአብሔር ተመለሱ ያለን እሱ ራሱ በነቢዩ ኤርሚያስ የተናገረ አምላክ በኢሳይያስ የተናገረ አምላክ ሕዝቅኤል የተናገረ አምላክ እኛም ተመልሰን ወደ እርሱ እንድንቀርብ ምክንያቱም በአንድ ሰው መመለስ በሰማያት ደስታ ይሆናል ተብሎ ተነግሯል አይደለም? ስለዚህ ስለ አንድ ሰው መምጣት፣ ስለ አንድ ሰው ንስሐ መግባት፣ ስለ አንድ ሰው ወደ ቤተክርስቲያን መመለስ እና መጠጋት ተቆርጦ ነበረ ወይም ደግሞ ቆሽሾ አንድ ሰው የነበረ አካል ወደ ቤተክርስቲያን ነጽቶ ሲመለስ ደስታ የሚሆን በምንድን ነው? በቤተክርስቲያን ለሁላችን ነው። ስለዚህ ያንን የንስሐ ትምህርት ከተማማረን በኋላ ትንሽ እንድትሆነን ይህችን ኃይለ ቃል ወሰድን ማለት ነው። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። በደንብ ያዙልኝ። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ምን ይሆን ዘንድ ይገለጥ ዘንድ ወደ ብርሃን ይመጣል። ከላይ ጀምሮ ስትመለከቱ ከቁጥር 19 ምናልባት ማየት ትችላላችሁ። ከላይ ከጀመርን ስለ ኒቆዲሞስ ነው የሚያወራው። ኢየሱስ መልሶ እውነት እልሃለሁ ዳዊት ዳግመኛ ካልተወለደ እያለ ይነግረዋልና ስለመወለድ ያስረዳዋል። ከዛ ኒቆዲሞስ ቁጥር 9 ላይ ይህ እንዴት ሊሆን ይችላል ብሎ ይጠይቀዋል። እና አንተ የእስራኤል መምህር ስትሆን ይህን አታውቅም? እውነት እልሃለሁ የምናውቀውን እናገራለን፣ ያየነውን እንመሰክራለን፣ ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ ብሎ ያስቀምጣል። እና ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱ በሰማይ የሚኖረው የሰው ልጅ ነው። ሙሴን በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባል። በእርሱም የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታልና። ዓለም በልጁ እንዲድን ነው እንጂ ዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይልና ቁጥር 19 ላይ እንዲህ ይላል፣ ከፍ አድርጊያት ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው። ፍርዱ ይሄ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነት የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል ብሎ ያስቀምጣል ጌታ ኢየሱስ ክርስቶስ። ቃሉ ባለቤት ክብር ምስጋና ይሁን። ስፔሲፊካሊ የዚህን ቃል ትርጉም ለማየት ስትመለከቱ እንድምታችንም ላይ ስትመለከቱ ማብራሪያዎችም በብሉይ ኪዳን ስለነበሩ አይሁዳውያን ካህናት መምህራን ያስቀምጣል። እንዲሁም ደግሞ ስለ ሐዋርያት እንደሆነ በግልጥ ያስተምረና ያስቀምጥልናል። የማያምኑ የተባሉ በደንብ ያዙልኝ። የማያምኑ የተባሉ ክፉ የሚያደርጉ
ብርሃንን የሚጠሉ የተባሉ ጌታ ኢየሱስ ክርስቶስን መጥቶ አንቀበልም ያሉት ማለት ነው። ቀላይ አይታችሁ ከሆነ ጌታ ኢየሱስ ክርስቶስ ይሄን አታውቅምን ካለ በኋላ በደንብ ያዙልኝ፣ ስለ ምድራዊ ነገር በነገራችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ እያለ ጌታ ኢየሱስ ክርስቶስ ይጠይቃል አይደል? ይናገራል። የማያምኑ ናቸው እነዚህ ብርሃን ሳለላቸው የማያውቁ ጌታ ኢየሱስ ክርስቶስ አብሯቸው ሳለ ብርሃን ትክክለኛው መሆኑን ያልተረዱ ወይም ደግሞ የተቃወሙ ብርሃን እንዲበራላቸው ያልፈለጉ እነዚህ አይሁዳውያን ነበሩ ማለት ነው። ነገር ግን ብርሃን ይበራላቸው ከእርሱ ጋር አንድ ላይ ህብረት ያደርጉ ግልጽ ነው። ሐዋርያት አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 6 ላይ ከእርሱ ጋር ህብረት አለን ብንል በጨለማን ብንመላለስ እንዋሻለን፣ እውነትም አናደርግም ብለው ይናገራሉ። ጌታ ኢየሱስ ክርስቶስን የተቀበሉ በብርሃኑ ያሉ እነርሱ በጨለማ ብንመላለስ እንዋሻለን። ስለዚህ በጨለማ መመላለስ ሳይሆን ምድሮ ማድረግ ያለብን እውነትን የሚያደርጉ መሆን አለባቸው። ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። ወደ ብርሃን የመጣ ብርሃኑ ያበራል ማለት ነው። ብርሃኑ ያበራል እና ስፔሲፊክሊ ከዛ አንጻር ያስቀምጥላቸዋል። ሐዋርያት የእግዚአብሔር ብርሃን ያበራላቸው እውነቱን ያወቁ። እውነት ማን ነው? ክርስቶስ አይደለም? የመጣው እኛን ሊያድን ከሰማይ ሰማያት ወርዶ ሰው ሆኖ እኛን ለማዳን እርሱ የተሰቀለው ማን? አምላካችን አባታችን ኢየሱስ ክርስቶስ ነው አይደለ? እሱን አምነው አድርጎ ያላቸውን የተቀበለው የሚያደርጉ በብርሃን የሚመላለሱ እነሱ ሐዋርያት ምን ናቸው? እውነትን የሚያደርጉ ናቸው። እግዚአብሔር ስራቸውን የወደደላቸው የዘላለም ሕይወትን ከሰጣቸው መካከል እነሱ ናቸው እና በእነርሱ መንገድ እንሄድ፣ እኛም ብርሃን ሳልልን በብርሃን እንድንመላለስ እርሱ ብርሃን የሆነ ጌታ ኢየሱስ ክርስቶስ ምን ይለናል? ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው ተብሎ ከተነገረው እንድንወጣ ማለት ነው። ብርሃን ወደ ምን መጥቷል? ወደ ዓለም መጥቷል። ሰዎች ክፉ ስራ የሚያደርጉ ምንድን ናቸው? ጨለማን ስለወደዱ ፍርዱ ይህ ነው። ክርስቶስን አንቀበልም ብለው በጨለማ ያሉ ፍርድ ይፈረድባቸዋል። እኛስ ምንድነው ማድረግ ያለብን? እኛ ጨለማው ሳይሆን ወደ ብርሃን መምጣት ነው ያለብን። ወደ ብርሃን ክርስቶስን ተቀብለን ማለት ነው። መነሻ የሆነን ዘንድ ይችን ጥቅስ ነው የምንመለከተው። ግልጽ ነው አይደለ? ይህን ጥቅስ ምናልባት 4 አይነት ኦብጀክሽኖች አንዳንዶች ይቀርቡበታል። እነሱ እንመለከታለን። በአባቶች ከዚህ በፊት ለማየት እንደሞከር ነው አባቶቻችሁን ወቁ። የእናንተ አባቶች ማን ናቸው? ዮሐንስ ይህን ካስተማረ በኋላ ቀጣይ ይህንን ክፍል ያብራሩ በቤተክርስቲያናዊ እይታ በቀበሎሽ ውስጥ ማለት ነው ተቀብለው እንዴት አብራሩት የሚለውን በምንመለከት አንድምታችን ለሐዋርያት ሰጥቶ በብርሃን ያሉት ለነዛ ደግሞ በብሉይ ኪዳን ስላሉት ያው ኮንቴክስቱን በዛ መንገድ ስለሚያስቀምጥ ያልፉታል። ይህን ሀሳብ ወደ ብርሃን መመላለስ ወደሚያዙልኝ በብርሃን መመላለስ እግዚአብሔር ብርሃን እንደሆነ እርሱ ሁሉን የሚገልጥ እንደሆነ ማለት ነው ከሚነግሩን አባቶች መካከል አንደኛው ጀስቲን ማርተር ወይም ደግሞ ሰማዕቱ ዮስጦስ ነው። ሰማዕቱ ዮስጦስ መቼ ነበረ ብያችኋለሁ? ከዚህ በፊት ስንተኛው ክፍለ ዘመን ላይ ነው የምታስታውሱ? ሰማዕቱ ዮስጦስ ጀስቲን ማርተር ማለት ነው ሁለተኛው ክፍለ ዘመን አይደለም? ሁለተኛው ክፍለ ዘመን ጌታ ካረገ ኦልሞስት 100 ዓመት ሬንጅ ውስጥ ማለት ነው። በዛ አካባቢ ነው ያለው 200 ወይም ደግሞ ሁለተኛው ክፍለ ዘመን ማለት ነው። እርሱ 2 መጽሐፍቶች አሉት በይፋ በደንብ የሚታወቁ አሁን የምጠቅሳቸው። በዛውም በዚህ ትምህርት ውስጥ መጽሐፍቶቻቸውን እየተዋወቃቸዋቸው ስማቸውን እንድትይዟቸው እፈልጋለሁ። የመጀመሪያው ፈርስት አፖሎጂ ነው። አፖሎጂ ቃሉ እንደምታዩት ልክ እንደ ይቅርታ ወይም ደግሞ የአቤቱታ ደብዳቤ ነው። ለቄሳሬ የቀረበ ማለት ነው። ለመንግስት ኦፊሻልስ የቀረበ እኛ ክርስቲያኖች መገደል የለብንም፣ ትክክለኛውን እግዚአብሔር እናመልካለን፣ እኛ ጣዖት አምላኪዎች አይደለንም፣ እኛ የሰው ስጋን አንበላም፣ ምክንያቱም የጌታን ስጋና ደም እንበላለን እንጠጣለን ስለሚሉ ክርስቲያኖች እነዚህ ካኒባሊስቶች ይሏቸው ስለነበር በዛ ወቅት ከተጻፉት አፖሎጂዎች መካከል አንደኛው ነው ፈርስት አፖሎጂ። ሁለተኛ መጽሐፉ ደግሞ ዲያሎጉስ ትራይፎ ነው። ትራይፎ የሚባል የአይሁድ መምህር ነበረ፣ የአይሁድ ሊቅ ነበር። ከእርሱ ጋር በነበረው ዲያሎግ እውነትም ኢየሱስ ክርስቶስ ይመጣል የተባለው መሲህ የእግዚአብሔር ልጅ እንደሆነ የመሰከረበት ተከራክሮ የረታበት ሁለተኛ መጽሐፉ ነው ዲያሎጉስ ትራይፎ።
እንደ ቃሉ እንደምትመለከቱት ዲያሎግ ነው፣ ንግግር ነው። እርስ በራስ የተደረጉት ቃለ ምልልስ ማለት ነው፣ ከትራይፎ ጋር ማለት ነው። በሁለቱ መጽሐፍቶች ላይ ከዮሐንስ ምዕራፍ 3 ከቁጥር 21 ጋር እውነትን የሚያደርግን ስራውን በእግዚአብሔር እንደተደረገ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። ስፔሲፊካሊ ወደ ምን ይመጣል? ወደ ብርሃን ይመጣል የምትለው ኃይለ ቃል ጋር በተያያዘ በዋናነት ብርሃን በማን ያለው? ቤተክርስቲያን። ብርሃን በማን ያለው? በክርስቶስ። ክርስቶስ በመሰረታት ቤተክርስቲያን። ክርስቶስ በመሰረታት ቤተክርስቲያን ውስጥ ባሉት አባቶች ማለት ነው። ግልጽ ነው አይደለ? ስለዚህ ወደ ብርሃን ይመለጥ ሲሆን አንድ ሰው ምን ማድረግ አለበት? እውነትን ማድረግ አለበት። እዚህ ቻፕተር 12 ላይ each man goes to everlasting punishment or salvation according to the value of his action ብሎ ያስቀምጣል ጀስቲን ማለት ነው። አንዳንዶቻችን ሁላችንም በምናደርገው ነገር በምናደርጋት ስራ ማለት ነው እንድን ዘንድ መልካም ከሰራን ልንድን፣ ክፋትን ከሰራን ምን ልንድን? ልንጠፋ ማለት ነው። በደንብ ያዙልኝ። ብርሃን ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ብሏል አይደለ? ስራቸው ክፉ ከነበረ ምን ሆነባቸው? ከብርሃን ይልቅ ጨለማን ስለወደዱ ስፔሲፊካሊ ማለት ነው መልካምን ስላልሰሩ ፍርዱ ይሄ ነው ብሎ ነው የሚያስቀምጠው። ፍርዱ ይሄ ነው፣ ፍርድ አለባቸው ማለት ነው መልካምን የማይሰሩ። ይህንን ጀስቲንን በዛ መንገድ ነው የሚያስቀምጥልን ሰማዕቱ ዮስጦስ። አንድ ሰው መልካምን ሰራ ምን ሊያደርግ? መልካም ሊያጭድ ማለት ነው። መልካምን የማይሰራ ደግሞ ክፉን የሚያደርግ ደግሞ እንደዛው ዘላለም ሕይወትን ያጣል ብሎ ያስቀምጣል እዚሁ ምዕራፍ 2 ላይ ማለት ነው። ፈርስት አፖሎጂ ላይ እንዲሁ እዚሁ ዲያሎግስ ትራፎ ላይም በነበረው ንግግር ላይ እንደዛው ነው የሚያስቀምጠው። አንድ ሰው የሚናገረውን የማያደርግ ከሆነ ይላል፣ ግልጽ ነው። those who merely make a profession አንድ ሰው ይናገራል ያወራል ምናምን አይደለ but do not live accordingly are not Christians ብሎ ቃል በቃል ነው የሚያስቀምጠው። ሰዎች የሚናገሩትን የሚያወሩትን ግን የማያደርጉ ከሆነ የአፍ ክርስቲያን የተግባር ደግሞ አሕዛብ ከሆኑ እነዚህ ክርስቲያን አይባሉም፣ ክርስቲያን አይደሉም ብሎ ያስቀምጣል። ምክንያቱም እውነትን የሚያደርጉ አይደሉም። እውነትን ይሄ ነው ብለው ሊያወሩ በወሬ ደረጃ በአፍ ደረጃ ይናገራሉ እንጂ በተግባር ስለማያደርጉት እነዚህ የአፍ ክርስቲያን እንጂ የተግባር ክርስቲያን አይደሉም። ክርስትና ምንድን ነው ብለናል? ሁሌም ይችን ቃል እንዳትረሷት። ክርስትና ምንድን ነው? የሚኖር ነው ብለናል፣ እንዳትረሱት። ክርስትና የሚኖር ህይወት ነው። ክርስቲያኖች የሚኖሩት ምንድን ናቸው? እነርሱ በክርስቶስ ያሉ ክርስቶሳውያን ናቸው፣ የሚኖሩ ናቸው። ስለዚህ ልክ እንደ ክርስቶስ በተናገረው ቃል ተመስርተው በክርስቶስ የሚኖሩ ካልሆኑ በስተቀር ምን አይደሉም ማለት ነው? ክርስቲያን አይደሉም። ይህንን አውቀው ጀስቲን ምን ይላል ማለት ነው? እዚህ ቻፕተር 47 ላይ ክርስቲያኖች በአፋቸው የሚናገሩ ሎክ ነገር ግን የማይኖሩ ከሆነ እነርሱ ክርስቲያን አይደሉም ብሎ ያስቀምጣል። ምን አይደሉም? ክርስቲያን አይደሉም። ቻፕተር 47 ላይ ተመልከቱት ቃል በቃል those who merely make a profession but do not make በደንብ ያዙ live accordingly are not Christians ብሎ ቃል በቃል ያመጣል። ይሄ እንግዲህ ከቀደምት አባቶች መካከል ሁለተኛው ክፍለ ዘመን ካሉት የሚመደብ ነው። ከእርሱ ቀጥሎ ይህንኑ ሀሳብ ኢሬኒየስ የሊዮኑ ማለት ነው እንዲህ ይላል። የሄዶም እሱም እንደዛው ትልቅ መጽሐፍ አለው። ምናልባት በግዕዝ ያለውን ተርጉሞ ያመጡልናል። ምንድነው መድፍነ መናፍቃን ብለው ያስቀምጣል አይደለ? መናፍቃንን የሚረታበት ሁሉንም እያንዳንዱ መናፍቃን በጊዜ ለነበሩት መልስ ይሰጠበት። ልክ አይታችሁ ከሆነ የኤጲፋኒዎስ ፓናሪዮንን ታውቋታላችሁ አይደለ? ፓናሪዮን የምትል መጽሐፍ አለች ስለ ድንግል ማርያም በተነሱ መናፍቃን ላይ በጣም በክርስቶስም ልክ እንደዛው ተሰብስባ ስብስብ ነች። ለመናፍቃን መልስ ይሆን ዘንድ የተጻፈ መጽሐፍ ነው። ታውቁት ከሆነ አላውቅም። ፓናሪዮን ይባላል። ኤጲፋኒዎስ ነው ካወቃችሁት ማለት ነው። እና ልክ እንደዛው በተመሳሳይ መንገድ እንደዚሁ ኢሬኒየስም ለመናፍቃን መልስ የሰጠበት አንድ ራሱን የቻለ መጽሐፍ አለ። አጌነስት ሄረሲስ ይባላል። በአጌነስ ምንድነው? ተቃራኒ ነው አይደለ? ከነርሱ ተቃራኒ ሆኖ መልስ የሚሰጥበት ነው፣ ለነሱ የሚረታበት ነው መድፍነ መናፍቃን የሚባለው ማለት ነው። ስፔሲፊካሊ ቻፕተር 3 እና ቻፕተር 4 ላይ ከዚህ ከዮሐንስ ምዕራፍ 3 ከቁጥር 21 ጋር በተያያዘ ወደ ብርሃን ይመጣል ወይም ደግሞ ማንን እውነትን የሚያደርግ ማለት ነው። ክፉን የሚያደርግ ግን ሁሉ ምንድን ነው? ፍርድ ይጠብቀዋል። ከእሱ ጋር በተያያዘ ይህን ቃል የሚያብራራበት ቃል አለ። በደንብ ያዙልኝ። ጌታ ኢየሱስ ክርስቶስ በምድር ሳለ
ለእኛ ምን ሰጥቶን ሄደው? ቤተክርስቲያንን እንዲሁም የቤተክርስቲያን አገልጋዮችን ደግሞ ክህነት ያላቸውን ሐዋርያትን መርጦ ሹሙልን ሄደው። ስለዚህ ወደ ብርሃን የሚመራ በደንብ ያዙልኝ፣ ሄዱና አሕዛብን እያስተማራቸው አጥምቁ ብሏል አይደለ? ስለዚህ ወደ ብርሃን ይመሯቸው ዘንድ ወደ እሱ ትክክለኛው ስለሆነ ወደ ክርስቶስ ይመጡ ዘንድ ወደ የትኛው? ወደ ትክክለኛው ብርሃን ማለት ነው። ወደ ጨለማው ሳይሆን ወደ ትክክለኛው ይመጣ ዘንድ የሚጋብዙ የሚጠሩ እነርዛ የክርስቶስ አምባሳደሮች፣ ሁለተኛ ቆሮንቶስ ላይ ያየ ነው ማለት ነው። አምባሳደር ተብሎ የተነገረላቸው መልእክተኛ ተብሎ የተነገረላቸው ወደ ብርሃን እንደሚጠሩ በማን ነው? ቤተክርስቲያን ውስጥ ማለት ነው። ዌር በደንብ ያዙልኝ፣ ቸርች ወይም ደግሞ ቤተክርስቲያን ባለችበት እውነተኛው የእግዚአብሔር መንፈስ አለና በደንብ ያዙልኝ። የእግዚአብሔር ትክክል እውነተኛ ያለበት ደግሞ ቤተክርስቲያን አለችና ቤተክርስቲያን ካለች ደግሞ እና እውነተኛ የሆነው ክርስቶስ ካለ ደግሞ እንደዛው እውነት በእርሷ ውስጥ አለ፣ ጸጋ በእርሷ ውስጥ አለ ብሎ የሚያስቀምጠው ነው። በኦክትሪ በደንብ ያዙልኝ። እሺ ቻፕተር 24 ላይ ማለት ነው የመጀመሪያው አንቀጽ ላይ እንደዛ ነው የሚያስቀምጠው። እውነት ያለች በእርሷ ውስጥ የእግዚአብሔር ጸጋ በእርሷ ውስጥ አለ፣ እውነተኛው ክርስቶስ አለ፣ የእግዚአብሔር መንፈስ በእርሷ ስላለ ማለት ነው። እዛች ቤተክርስቲያን ውስጥ ያሉ አገልጋዮች በደንብ ያዙልን፣ እኛን ወደ የት ይስቡናል? ወደ እውነተኛው ወደ ክርስቶስ ይስቡናል ማለት ነው። እነርሱ እሱን መስለው ልክ እንደ ቅዱስ ጳውሎስ ማለት ነው። ቅዱስ ጳውሎስ የቤተክርስቲያን አገልጋይ አባት ነው አይደለም? ሐዋርያ ነው። እርሱ ክርስቶስን መስሎ እኔን ምሰሉ ልክ እንዳለ በዛው ቤተክርስቲያን ውስጥ ያሉ ሰዎች በሙሉ እውነተኛውን ክርስቶስ ብርሃን የሆነውን እርሱ እውነተኛ ወደሆነ ወደ አምላክ የሚመሩን ብዙ አባቶች እኛን ወደዛ ይመሩናል ማለት ነው። በእርሷ ውስጥ ምን አሉ? እውነተኛ የሆነው ክርስቶስ አለ። ወደ እርሷ የሚመሩት ደግሞ አባቶች አሉ ማለት ነው። ስለዚህ አንድ ሰው ወደ ማይመለስ ዘንድ ወደ ብርሃን ይመጣ ዘንድ ምን ማድረግ አለበት? ቻፕተር 4 ላይ እንዲህ ብሎ ያስቀምጣል። 41ኛው ክፍል ላይ ማለት ነው those who do not obey him ይላል። እርሱን የማያከብሩ ወይም የጌታን ቃል የማይቀበሉ የማያከብሩት ክፉ የሚያደርጉ ተብሎ ቁጥር 20 ላይ ዮሐንስ ወንጌል ምዕራፍ 3 ላይ እንደተቀመጠ ሁሉ being disinherited by him have ceased to be his sons ብሎ ነው የሚያስቀምጠው። እርሱን የማያከብሩ እርሱን የማይቀበሉ በደንብ ያዙ፣ በተግባር የማያደርጉት ማለት ነው ምንን ያጣሉ? ልጅነትን ነው የሚያጡት። ባይዘው እርሱን ዲስኢንሄሪት ነው የሚያደርጉት። ከእርሱ ይወጣሉ ከእርሱ ምክንያቱም ለቃሉ አልታመኑ። ለቃሉ ካልታመኑ ደግሞ ተቆርጠዋል ማለት ነው። ልጆችም አይሆኑም ነው የሚለው። ልጅ አባቱን ይሰማል። ልጅ አባቱ ያለውን ያደርጋል። ልጅ ስለ አባቱ ሁሉን ነገር ያደርጋል። ነገር ግን በቃሉ የማንታመን ከሆነ ወደ ብርሃን ይመጣል ተብሎ የተነገረ ወደ ብርሃን የማንመጣ ከሆነ እኛ በጨለማ ውስጥ ያለን። በጨለማ ውስጥ ያሉት ደግሞ እነማን ናቸው? ክፉ የሚያደርጉ ሁሉ ብርሃን ይጠላሉ ተብሏልና ብርሃን የተባለ ደግሞ ኢየሱስ ክርስቶስ እርሱ ነውና አምላክን የጠላ ክርስቶስን የጠላ መልካምን የሚያደርግ እሱን የሚያደርግ በሙሉ ምን ይሆናል? ልጅ አይሆንም ማለት ነው። አባት የሚሆነን እኛ ቃሉን ስናከብር በመንገዱ ስንሄድ ብርሃን ሳለላችሁ ተመላለሱ የተባለት በዛ ብርሃን ስንመላለስ ነው እንጂ እርሱን ጠልተን ክፉ እያደረግን እንዳልሆነ ይሄው አባት ኤሬኒያስ ኦፍ ሊዮን ደግሞ ማለት ነው ይነግረናል። ይሄ መቼ የነበረ አባት ነው? ሁለተኛው ክፍለ ዘመን ኦልሞስት መጨረሻ ላይ ማለት ነው። ሶስተኛው ክፍለ ዘመን መጀመሪያ ላይ ሰክሰሽን ነው። አባቶቻችን ቀጣይነት ባለው ማለት ነው። ያ የመጀመሪያው ክፍል ላይ ታገኘዋለሽ። ኑማ 24 ሴክሽን 1 ላይ ማለት ነው። ሴክሽን 1 ላይ የሚመጣ ከሆነ ማለት ነው። ካገኘሽው ንገሪኝ፣ ወይ ደግሞ አውል ሼር ችግር የለም ሁሉ ነው እኛ ጋር ጣጣ የለም። ቻፕተር 24 ሴክሽን 1 ላይ ማለት ነው። እሺ መልካም። በዚሁ ጋር ተመሳሳይ ዘግየት ብለው ቢመጡ ሁሉንም ማየት ስለማንችል ማለት ነው በዋናነት የሚጠቀሰው የቤተክርስቲያን አባት ብለን እንደ አምድ የምንቆጥረው ጉባኤያት ስንመለከት ዲያቆን ሆኖ ሄዶ ረቶ መጥቷል የምንለው መናፍቅን ማንን ነው? አትናቴዎስ ማንን ነበር የረካው? ትዝ ካላችሁ ዲያቆኑ አትናቴዎስ በሰዓቱ በነበረበት ወቅት ጉባኤ ላይ ሄዶ መናፍቅኑን ረቶ ካውንስል ተመልክተናል። ትዝ ይላችኋል? አትናቴዎስ ትዝ የሚለው ማን ነው? አይተናል።
ኮንቲኒየስ የሆነ ክላስ ስለሆነ ነው እየጠየቅኳችሁ ነው። ተምረናል። ንስጥሮስን ነው ነው ወይ ታጥሩ? አሪዮስ በደንብ አድምጡ፣ በደንብ ምክንያቱም የመጀመሪያው ካውንስል በነበረበት ላይ የተሳተፈበትን ነው እያወጣን ያለ ነው። እሺ ኤሪያስ ነው። አሪዮስ ያዙልኝ። ወልድ ፍጡር በመለኮቱ ያለን ማለት ነው። እሱን የረታ አባት ነው። ገና በድቁና ሳለ አሁን እንዳለ ነው። እንደኛ ሳይሆን እንደ ብዙ ቴዎሎጂያኖች ብዙ ሄዶ ሳይሆን ገና በድቁና ሳለ ይሄንን መጽሐፍ አጌነስት ሄረሲን እየጻፈልን አጌነት ዳሪያንስ ማለት ነው አለው። ሄረሲው ስፔሲፊካሊ አሪያንስ ማለት ነው። አጌነት ዳሪያንስ የሚል ሰፋ ያለ መጽሐፍ አለው። ልክ እንደ ኤሬኒየስ ማለት ነው። እንደ ኤሬኒየስ ራሱን መድፈናፍቃል ልክ እንዳለ ሁሉ ይሄኛው ደግሞ ስፔሲፊካሊ ለአሪያንሶች የተመለሰ መልስ በጣም በሰፊው አለው። ኦን ዘ ኢንካርኔሽን በሚለው ብዙዎቻችሁ ታውቁታላችሁ። በእንተ ተሰገው ቃል ማለት ነው። ስለ ክርስቶስ አምላክነት እንዴት ሰው ሆነ የሚለውን የሚያብራራ ረዘም ያለ ማብራሪያ። ረዘም ያለ የምለው ገጹ በስቶ ሀሳቡ ተንዛዝቶ ምናምን አይደለም። ነገር ግን እጥር መጠን ያለች ብትሆንም ግን ውስጡ የታጨቀው ሀሳብ እስካሁን ድረስ ላሉ ጥቅጭቆች፣ እስካሁን ላሉ ሀሳቦች መልስ ይሆን ዘንድ የተጻፈ መጽሐፍ ነው እና ብትችሉ ብታነቡት። በአማርኛ ካለ አይዶን ነው፣ በአማርኛ ያለ አይመስለኝም። እንግሊዝኛውን ያለው አነቡት። ብዙ ሰፊ አይደለም። ማክሲመም አይ ቲንክ 70 ምናምን ፔጅ አይ ቲንክ እንደ እንትናችሁ ነው የሚሆነው። ብዙ ረጅም አይደለም እና ተመልከቱት። ስፔሲፊካሊ ስትመለከቱት እዚህ ሴክሽን 54 ላይ የሚያስቀምጣት ክፍል አለች። በጣም የተንዛዛው ነው 70 ምናምን ፔጅ ራሱ ያ እንጂ ያን ያክልም አይደለም። 54 እንደ እንትኑ ይለያያል። አይ ቲንክ ከብታችሁ ለመመልከት ግን ሞክሩ። 54ኛው ሴክሽን ላይ ይችን ቃል ያመጣታል። ወደ ብርሃን እንድንመለስ ዘንድ ወይ ወደ ብርሃን እንድንመጣ ከሚያስቀምጥልን ክፍል መካከል አንድ ይችን ጠቀስ ያደርግልናል። ምን በማለት he was made man that we might be made God። ሁል ጊዜ የተለመደች ቃል ነች አይደለ? እኛ ምን እንድንሆን ወደ አምላክ ከፍ እንድንደራ አማልክት እንድንሆን እርሱ ሰው ሆነ አይደለ? እኛን ከፍ ለማድረግ ከኃጢአት አረንቋ ሊያወጣን ከሞት ሊያወጣን ወደ ሕይወት ሊመልሰን እርሱ ሰው ሆነ። ሰው ምን ሆነ? በዛ ሰዓት አምላክ ሆነ አይደለ? እኛ አማልክት ዘበጸጋ ተባልን ማለት ነው። እሱን ሴክሽን 54 ላይ ይገልጥልንና ስፔሲፊካሊ ማለት ነው ወደ ብርሃን ከመመለስ አንጻር ደግሞም ደግሞ እዛው ላይ ሁለተኛ ይህንን ሀሳብ በሚመስል መንገድ አጌንስት ዳሪያንስ ቡክ 3 ላይ ማለት ነው ሴክሽን 34 ላይ the son of God became man so that we might become son of God። እንዴት ነው የምንሆነው ነው አሁን ጥያቄው። እኛ የእግዚአብሔር ልጆች እንድንዘን እሱ እግዚአብሔር ልጅ ሰው ሆነ አይደለ? ምንድን ነው የምንሆነው? ቃሉን በማክበር ምን በማድረግ እውነትን የሚያደርጉ በመሆን ግልጽ ነው። እውነትን የሚያደርጉ በመሆን ማለት ነው። ስፔሲፊካሊ እኛ እርሱን እንድንሆን እርሱ እኛን ሆኗልና ቃሉን አክብረን ወደ ብርሃን ቀላይ ጀምሮ በደንብ ተመልከቱልኝ። የአይሁዱ መምህር ኒቆዲሞስን በሚያናገረው ሰዓት እንደማይቀበል ነው የሚነግረው አይደል? አታምንም ይለዋል። ይህንን እንዴት አንተ የእስራኤል መምህር ስትሆን ይህን አታውቅም? ምን እያለ ነው የሚሞግተው? ምን ጌታ እንደሚመጣ ስለኛ እንደሚሰቀል። ምክንያቱም ከታች ዝቅ እያለ ስትመለከቱት ከሰማይ ከወረደ በቀር ወደ ሰማይ የመጣ ማንም የለም እያለ ነው የሚያብራራው አይደለ? ሙሴን በምድረ በዳ እባብን እንደሰቀለው ብሎ ስለ ስቅለቱም ይነግረዋል። እርሱ መጥቶ ሰው እንደሚሆን እርሱ እንደሚሰቀል እንደሚያድነን ማለት ነው። ይህን ያወቀ ይህን የተረዳ አንድ ሰው ምን አያደርግም? ወደ ክፉ ስራ አይሄድም፣ ወደ ብርሃን ይመጣል እንጂ። ብርሃን የተባለ ክርስቶስ ማለት ነው። ግልጽ ነው አይደለ? ስለዚህ የተደበቀውን ይገልጥልን ዘንድ ከጨለማ ያለነው እንድንወጣ መልካም ስራ እንድንሰራ አባቶች በደንብ ያስቀምጧል። በተለይ ባስሊዮስ ደግሬት ማለት ነው ኦልሞስት 4ኛው ክፍለ ዘመን ላይ ከምታገኟቸው ከቀባሪሻ አባቶች መካከል አንደኛው ነው። የመዝሙረ ዳዊት
ማብራሪያ ያለው ሆምሊ ማለት ነው። እና መዝሙረ ዳዊት ምዕራፍ 33 ላይ ያለውን ክፍል ሲያብራራ ብርሃን የተባለ ማለት ነው ክርስቶስ ጨለማን ወይም የተደበቀውን ሊገልጥ ላይት ሜክስ ማኒፌስት ዋት ኢዝ ሂደን የተደበቀውን የሚገልጥልን የሚያበራልን ማለት ነው። ኖት ቱ ሃርም ደ ጉድ በት ኮሬክት ዋት ኢዝ ኢቪል ብሎ ነው የሚያስቀምጥ። የተደበቀውን የሚገልጥ ካለ በኋላ ግን ሊጎዳው አይደለም፣ መልካም የሆነ ነገር ሊጎዳ ወይም ደግሞ ሊያጋልጥ ሼም ውስጥ ሊከት እኛን ብርሃን የሚያበራልን ተደብቀን ነበርና አጋችሁ በሚል መንገድ ወይም ደግሞ እኛን ሊያሳፍር በሚመጣ መንገድ እንደዛ አይደለም። ወይም ደግሞ ሊያጋልጠን ሳይሆን በእኛ ውስጥ ያለውን ክፋት በእኛ ውስጥ ያለውን እግዚአብሔር መራቅና ከደግነት መራቅ እሱን አርቆልን ወደ ብርሃን እንድንመጣ እንድንመላለስ ከክፋት ይልቅ መልካም እንድናደርግ የሚበራ ብርሃን ነው ብሎ ነው የሚያስቀምጥ። እውነተኛ ብርሃን የተባለ ኢየሱስ ክርስቶስ ማለት ነው። ይህ ብርሃን ምን የሚያደርግ ነው? የተደበቅነውን የሚገልጥ ክፋትን ደግሞ የሚያስተካክል ትኮሬክት ዋት ኢዝ ኢቪል ነው ብሎ የሚያስቀምጠው ክፋትን ኢቪል የሆነውን ነገር የሚያስተካክልልን የሚገራልን ከእርሱም የሚያስወጣን እውነተኛው ብርሃን ኢየሱስ ክርስቶስ ነው። ስለዚህ እርሱን መቀበል በደንብ ያዙልኝ፣ ወይም ወደ ብርሃኑ መምጣት ምን ማለት ነው? ልክ እንደ መንጻት ነው። ወይም ደግሞ መንጻትን እንደመፈለግ ዲዛይር ለመንጻት ማለት ነው። ስለዚህ ወደ ብርሃን ይመጣል ተብሎ የተነገረለት አንድ ሰው የሚመጣ ከሆነ በእርሱ ውስጥ ያለውን ኢቪል በእርሱ ውስጥ ያለው ክፋት ምን ያደርጋል ማለት ነው? ነቅሎ ይወጣለታል ወይም ደግሞ ይስተካከላል ማለት ነው። ለምን? የሚበራው ብርሃን እውነተኛ የሆነው ክርስቶስ ስለሆነ እርሱ እውነት ስለሆነ እውነት ባለበት ደግሞ ሐሰት ስለማይገኝ ማለት ነው። ስለዚህ ይህ ብርሃን ምን የሚል ነው ከተባለ የሚስብ ብርሃን ነው። የሚስብ ብርሃን ወደ ራሱ የሚያቀርብ ብርሃን ማለት ነው። ወደ ራሱ የሚያቀርብ ብርሃን። ከዚህ ጋር በተያያዘ ጎርጎሪዎስ ደኑስስ ኦን ዘ ቢቲቱድ ሰርሞን ሴክስ አለ ራሱን ችሎ እና የጌታ ብርሃን ይሄ ብርሃን ማለት ነው። በደንብ ያዙልኝ። አንድ ሰው ራሱን ቢያነጻ በንስሐ ቢመለስ ወደ እግዚአብሔር ቢቀር ሊመጣበት የሚችለው ሊቀርብ የሚችለው ሊገባበት የሚችለው ብርሃን እንደሆነ ይገልጽልናል። ነው አይደለ? ስለዚህ በክፋት የሚመላለስ ካለ፣ በኃጢአት የሚመላለስ ካለ፣ በዝሙት የሚመላለስ ካለ በፓሽን ማለት ነው ራሱን ምን ያደርጋል? በጨለማ ውስጥ ይደብቃል ብሎ ነው የሚያልፍ። በጨለማ ውስጥ ይደብቃል። ስለዚህ ከጨለማ ውስጥ ወጥቶ ከኃጢአት ወጥቶ ልክ አሁን ከዝሙት ወጥቶ በንስሐ ራሱን አጥቦ ወደ ብርሃኑ የሚጠጋ የሚመለስ ሰው እርሱ ቅድም እንዳልነው ትክክለኛው ክርስቲያን ይሆናል ማለት ነው። በአፉ የሚናገር ብቻ ሳይሆን ራሱን የሚያጥብ ከኃጢአት ስር ራሱን እንዲነቀል ወደ ብርሃኑ የሚዞር ማለት ነው። ብርሃኑ ደግሞ ብርሃን ብቻ ሳይሆን ኢትስ ኖት ላይት በልቦናችን ላይ የሚያበራ በልባችን ያለውን ኢቭል ወይም ደግሞ ክፋት የሚነቅል የሚያስተካክል ወደ በጎ የሚመራ ብርሃን ነውና ወደዛ ብንጠጋ ምን እንሆናለን? ህይወት ይኖረናል ማለት ነው። ህይወት ይኖረናል። በልዩ ሁኔታ ነው በነገራችን ላይ ዮሐንስ አፈወርቅ ይህን ክፍል የሚያብራራው። ሆምሊጌት ላይ የተመልከቱት የዮሐንስ ወንጌል ማብራሪያው ላይ ማለት ነው። ማንም ሰው በነገራችን ላይ የማያደርገውን ካላደረገ በነገራችን ላይ ይላችሁ ቃል በቃል አንብብላችሁ he does not say he who has done ያደረገውን የቃላት ልዩነት ታያላችሁ። but he who does the truth ብሎ ነው የሚያስቀምጠው። ያደረገ ምናምን ሳይሆን እውነትን የሚያደርግ አይደለ ቁጥር 21 ላይ የሚያደርግ መልካም ወይ ደግሞ ስራን የሚሰራ ምናምን ብሎ አይደለም ያለው፣ ግን እውነትን የሚያደርግ ነው የሚለው። ክርስትና እውነትን ማድረግ ነው እንጂ የሆነ ነገር ማድረግ አይደለም። እውነት የሆነው እውነት የሚመስሉ ብዙ ነገሮች አሉ የሚደረጉ፣ ነገር ግን እውነት ያልሆኑ ማለት ነው። ስራቸው ሲመረመር እውነት የሆነው ክርስቶስ በእነርሱ ስለሌለ ልክ እንደ ጣዖት አምላኪያን መልካም የሚመስል ነገር ሊያደርጉ ይችላሉ። ነገር ግን የሚያደርጉበት ኢንቴንሽን ምን አይደለም፣ እውነት ያለበት ትክክለኛውን መንገድ የሚከተል አይደለምና እውነት ያለበትን መልካም ስራ እውነት የሚደረገውን ስራ እሱን የሚያደርጉ ይላል ከኖርማል ስራ ከሚያደርጉት ይለያሉ ይልና ይህ ማድረግ ክርስትና ማለት ነው። እውነትን ማድረግ
እውነትን የሚደረገው መድረግ ወደ ጽድቅ የሚመራን የሚደረገው ማድረግ አንድ ጊዜ የሚደረግ ሲንግል አክት አይደለም ብሎ ነው የሚያስቀምጥ። ነገር ግን ኦፍ ላይፍ በህይወት ዘመን ሁሉ የሚደረግ ክርስትና አንድ ጊዜ የምታደርጉት እውነት ወይም ደግሞ የሚከናወን ሳይሆን በእድሜ ልካችሁ ቆይታ ውስጥ ምንም ይሆን ነው የሚደረግ የሚከናወን ነው። ስለዚህ አንድ ሰው የሚኖረው ሲባል ደግሞ ምንድን ነው? የሚኖር ነገር ነው አይደለ? የሚደረግ ነገር ነው። ስለዚህ ዕለት ዕለት እውነትን ማድረግ እውነት ማድረግ የተባለ ምንድን ነው? ጽድቅን ማድረግ አይደለ? መልካምን ማድረግ እርሱን የሚያደርጉ አንድ ሲንግል አክት ሳይሆን ስሩ ላይፍ ታይም የሚያደርጉት ነው። እነርሱ ምንድናቸው ይላል? ወደ ብርሃኑ የመጡ ናቸው። ወደ ብርሃኑ የሚመጡ ወደ ብርሃኑ ራሳቸውን የሚያዞሩ ጌን ያደርጋሉ። ምን ያደርጋሉ? ክርስቶስን ማለት ነው። ወደ ብርሃኑ የምንመጣው ጸጋን እናገኝ ተብሎ ስፔሲፊካሊ ዋና ፐርፐዝ ተብሎ እንደው የስጥና ትራንዛክሽን አይደለም። በነገራችን ላይ ቃሉን እናከብር ዘንድ ስለምንወደው ስለ ክርስቶስ ብለን የምናደርግ መልካም ስለሆነ ማለት ነው። ያንን በመስራታችን ግን ዲዘርቭ ባናደርገውም እግዚአብሔር እሱ ክርስቶስ ለእኛ በረከቱን ይሰጠናል። ዲዘርቭ ባናደርገው ስለ ጥረታችን ወደ ብርሃኑ ስለ መምጣታችን በደንብ ያዙልኝ። ወይ ደግሞ ፊታችን በማዞራችን ማለት ነው። ፊታችን በማዞራችን አንድ ሰው ወደ ብርሃን ራሱን ሲያዞር ምን ይሆናል ማለት ነው? ይሰጣል። ምንን? እርሱን ክርስቶስን ማለት ነው። ሁላችንም ወደ ክርስቶስ የምንዞረው ወደ ብርሃን የምንዞረው እንድን ዘንድ ነው። አገስቲን በዚህ ጉዳይ ላይ ማብራሪያ ይሰጣል። ትራክቴት ኦን ዘ ጎስፕል ኦፍ ጃን ትራክቴት 12 ላይ ስትመለከቱት 13ኛው ሴክሽን ላይ ወደ ብርሃን ወይም ወደ እውነት የሚመጡ ሰዎች ወደ ብርሃን ይመጣሉ ይላል። ብርሃን የተባለ ክርስቶስ ስለሆነ ማለት ነው። ነገር ግን ወደዚህ ወደ ትሩዝ የሚመጡት ወደ እውነት የሚመጡት አካላት እንደው ይደነቁ ዘንድ ሰዎች በጣም አቦ እንዲሏቸው በጣም ክብር እንዲያገኙ ሳይሆን መልካም እውነት የሆነ ነገር የሚያደርጉት እና ወደ ብርሃን የሚመጡት ምን ለመሆን ነው? ይድኑ ዘንድ ነው ይላል። ምክንያቱም ክርስቶስ የመጣ ለማን ነው? ለእኛ ለኃጢአተኞቹ አይደለም። መፈወስ ለሚችሉት ለሚፈልጉት ፍቃደኛ ለሆኑት ፊታቸውን ላዞሩት ነው የመጣው እና እኛ ወደ ብርሃኑ የምንጠጋው በልባችን ስላለው ኢቭል እንዲጠፋልን ማለት ነው። በክፋት ያለ ነው። እኛ ከክፋት እንድንወጣ ብርሃኑን እንዲያበራልን ክርስቶስ ነው አይደለም የምንጠጋው ወደ ብርሃኑ ወይም ፊታችን የምናዞረው እንጂ ፕሬዝ ለመደረግ አይደለም። አንዳንድ ክርስቲያን የሚሆኑ ሰዎች አንዳንድ ሰዎች እንዲያደንቋቸው ወይ እንዲባልላቸው ቲክቶክ ቪዲዮ እንዲሰራ ዩቲዩብ ላይ በጣም እንዲደነቁ ወደ ክርስቶስ የመጡ እንዲባሉ አዳዲስ ተጠማቂዎችም ነባር ክርስቲያኖችም ቢሆኑ ቋሚው ደግሞ እንደዛው አዳዲስ ነገሮችን አክት ያደርጋሉ። ቶቢሲን ማለት ነው ፕሬዝ ለመደረግ። እኛ ወደ ብርሃን ተመለሱ የተባልነው ግን ወደተኛው መንገድ ወይም ደግሞ እውነትን የምናደርገው ግን ለምንድን ነው? በልባችን ያለውን ቁስል የመንፈሳችንን ድክመት እርሱ እንዲፈውስልን ያ ብርሃን ምን የሚያደርግ ብርሃን ነው? ቁስልን የሚገልጥ ገልጦ ብቻ አይደለም የሚፈውስ። ይሄ ጠባሳ ያለበት መፈወስ እና አይፈውስም። ጌታ ኢየሱስ ክርስቶስ ሲፈውስ መልካም የሆነ መፈወስ ነው የሚፈውስ። ጠባሳ እንዳይገኝብን ያለ አይነት አፈዋወስ ነው የሚፈውሰን። ከዚህ በፊት የታመምን እንዳይመስለን ብቻ ሳይሆን እንዳይታወቀንም አድርጎ ያለ ሰዎች በብዙ መንገድ ሊፈወሱ ይችላል። ጠባሳ ያለበት መፈወስ አለ። በነገራችን ላይ ትራውማው ሳይጠፋ ሙሉ በሙሉ ሂል ሳያደርግ ማለት ነው። ጌታ ኢየሱስ ክርስቶስ ግን ጠባሳ አይደለም አንዲት ነገርን አያስቀርም። ሲፈውሰን ሙሉ ፈውስን የሚፈውሰን እርሱ ጸጋውን ይሰጠናል። እርሱ ምን ያደርገናል? ጸጋውን ያጎናጽፈናል። በነገራችን ላይ እንደ ክራውን ይቆጥሩታል። ይህ ጸጋው ነው። እኛ ወደ እሱ በመመለሳችን ብቻ ማለት ነው፣ እሱን በመፈለጋችን ብቻ። ኦን ግሬስ ኤንድ ፍሪ ዊል የሚል መጽሐፍ አለው አገስቲን ቻፕተር 15 ላይ ቃል በቃል ጋድ ክራውንስ ሂዝ ኦውን ጊፍትስ ኖት ዩር ሜሪትስ ነው የሚለው። ስለኛ ስራ አይደለም፣ እርሱ በእኛ ላይ አክሊልን የሚያጎናጽፈን። የእርሱ አክሊል ምንድን ነው? ጸጋው ነው አይደለ? ጸጋውን የሚያጎናጽፈን ስለ እርሱ እንጂ ስለኛ አይደለም። እርሱ
እኛ እንድን እኛ ወደ ብርሃን እንድንመላለስ ክብሩ እንድንወርስ ይፈልጋልና ወደ እርሱ በተመለስን ቁጥር በልባችን ያለውን ክፋት ንቀልልን ባለውን ቁጥር እርሱ እኛን ሊያነግሰን ይወዳል፣ ይፈልጋል። እርሱ ፍቅር ነውና ማለት ነው። ግልጽ ነው አይደለ? ስለዚህ እውነተኛ ብርሃን የሆነውን ክርስቶስን እንድንከተል እርሱም እንዲያበራልን ወደ እርሱ እንድንዞር ይመክረናል። እዚህ ላይ ቅዱስ ቄርሎስ የኢየሩሳሌሙ ዮሐንስ ወንጌል ያብራራበት ክፍል አለ እና በወቅቱ ላይ ስትመለከቱ ኮመንታሪውን ጆን ወደ ብርሃን መምጣት ክርስቶስን መሻት ነው የሚል። ምክንያቱም በባህሪው እርሱ ብርሃን ነውና። ስለዚህ ወደ ብርሃን ዙሩ፣ ወደ ብርሃን ይምጡ ከተባለና አንድ ሰው በልብ ውስጥ ያለውን ክፋት ሊነቅል በኃጢአት መመላለሱን ትቶ ወደ እርሱ ሊቀርብ የሚፈልግ ሰው ወደ ብርሃን ይምጣ ከተባለ ማንን የፈለገው? ክርስቶስን። እሱ እውነተኛ ብርሃን የሆነውን በእርሱ ውስጥ ምንም አይጨለማ የሌለበት ክርስቶስን ሕይወት የሆነውን ክርስቶስ ፈልጎ ነው የመጣው። ለምን መጣ ከተባለ በባህሪው ምን የሆነ ንጹሕ የሆነ በባህሪው ቅዱስ የሆነ እርሱ እግዚአብሔር ስለሆነ ማለት ነው። እግዚአብሔር ስለሆነ እርሱ እንዲሰራን እርሱ እንዲያበጀን እኛ ራሳችንን ማበጀት እኛ ራሳችንን መስራት አልቻልንምና አንተ አበጀን፣ አንተው ስራን ብለን ነው የምንመጣው። አንተው ስራን። መዝሙረ ዳዊት ምዕራፍ 130 መዝሙር 139 ላይ ቁጥር 23 እና 24ን ብትመለከቱ አቤቱ መርምረኝ፣ ልቤንም እወቅ፣ ፍተነኝ፣ መንገዴንም እወቅ፣ በደሌንም በእኔ ውስጥ ብታገኝ የዘላለም መንገድ ምራኝ ይላል። ወደ ምን እየመጣ ነው አሁን? ይሄ ወደ እግዚአብሔር አይደለም። እኔ ኃጢአተኛውን በቃ እግዚአብሔር ወይ ምን በደለኛ ነኝ፣ እወቅ፣ መርምረኝ፣ አቤቱ ይቅር በለኝ፣ አንጻኝ፣ ጸበኒ አንጻኝ አይደለም ምንለው መዝሙር 50 እያለ ወደ ምን እየመጣ ወደ ብርሃን። ያ ብርሃን ምን የሚያደርግ ነው? የዘላለም መንገድ የሚመራ በእርሱ ሕይወት አለች ተብሎ የተነገረለት ክርስቶስ ማለት ነው። ወዳጄ ሆይ በጎ የሆነውን እንጂ ክፉን አትምሰል። በጎ የሚያደርግ ከእግዚአብሔር ነው፣ ክፉን የሚያደርግ ግን እግዚአብሔርን አላየውም ተብሎ ተነግሯልና እኛ እግዚአብሔርን አይተናል ወይም ደግሞ ወደፊት እግዚአብሔር ወደ ብርሃን ፊታችን አዞረናል የምንል ክርስቲያኖች እርሱ በእኛ አለ፣ እርሱም በእኛ ብቻ ሳይሆን እኛም በእርሱ አለን የምንል ክርስቲያኖች በጎ የሆነውን የምናደርግ እንጂ ክፋትን ምን አናደርግም፣ አንመስልም። ስለዚህ መልካምን ማድረግ በደንብ ያዙልኝ፣ ወይም ደግሞ እውነትን ማድረግ እውነትን የሚያደርጉ ተብሏል አይደለ? ስሩ ላይፍ ታይም የምንሰራበት ክርስቶስን የምንመስልበት ነው። ቅዱሳኑን የምንመስልበት ነው። መልካምን ማድረግ እውነትን የሚያደርግ ተብሎ የተነገረለት ማለት ነው። ብርሃን የተባለ ደግሞ ክርስቶስ ነው። ማድረግ ተብሎ ስለ ስራ የተነገረው ምንድን ነው? ስለ ልባችን ስለ ማመናችን የምናሳየው እንደው በእርሱ ግን ሙሉ በሙሉ እንደው ደሞዛችን ነው የምንለውም አይደለም። ያ ስራ እርሱ ሁሉም የሚከናወን በምንድን ነው? በእግዚአብሔር ጸጋ ስለሆነ ማለት ነው። ስለዚህ ፊታችንን ወደ ማን እናዞራለን? ወደ እግዚአብሔር፣ ወደ ክርስቶስ እውነተኛ ብርሃን ወደሆነ ወደ እርሱ ማለት ነው። የተደበቀውን ይገልጥልን ዘንድ በውስጣችን ያለውን ኃጢአት ምን ያደርግልን? ያጠፋልን ዘንድ እኛን ይፈውሰን ዘንድ እርሱ ብርሃን ወደሆነው ሕይወት ወደሆነው ወደ ክርስቶስ እንዞራለን። እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ ያስፈልጋችሁ፣ ነገር ግን የእርሱ ቃል ስለ ሁሉ የሚያስተምራችሁ እውነተኛ እንደሆነ ውሸትም እንዳልሆነ እናንተም እንዳስተማራችሁ በእርሱ ኑሩ። አሁንም ልጆች ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱም በእርሱ ፊት እንዳናፍር በእርሱ ኑሩ ይለናል። በእርሱማ ኑሩ። አንደኛ ዮሐንስ ምዕራፍ 2 ቁጥር 27 ላይ በእርሱ ኑሩ። ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ እወቁ። ጽድቅን የሚያደርግ ሁሉ ከማን የተወለደ? ከክርስቶስ ከእግዚአብሔር ተወልዷል። እኛ የክርስቶስ ልጆች አይደለም? እግዚአብሔር ልጆች ነን እንላለን አይደለም? ስለዚህ ምን ማድረግ አለብን? ጽድቅ እውነትን የሚያደርግ ተብሎ እንደተነገረ ማለት ነው። እውነትን የሚያደርግ
ይህ ብርሃን ምን አይነት ብርሃን ነው? እውነተኛ ብርሃን። እኛ ጽድቅን የሚያደርጉ ሁሉ ከእርሱ እንደተወለዱ ወቁ ተብለናል፣ ተወልደናል። ስለዚህ ኤፌሶን 5 ላይ ቁጥር 9 አካባቢ ስትመለከቱ ምንድን ነው የሚል? የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ ነው የሚለን። እንደምን ልጆች? እንደ ብርሃን ልጆች። እኛ ክርስቲያኖች የጨለማ ልጆች አይደለንም። አይደለም በክፋት የምንመላለስ አይደለንም። የምን ልጆች ነን? የብርሃን ልጆች። ብርሃን ሳለላችሁ ተመላለሱ ተብለናል። በእናንተ ያለው ብርሃን በሌሎቹ ይብራ ተብሏል። አይደለም እንደ ብርሃን ልጆች ልንመላለስ ግድ ነው። ግልጽ ነው አይደለም? ስለዚህ መልካምን ስሩ፣ ለመንፈስ ተመላለሱ፣ ከእርሱ ጋር ሁኑ። ምክንያቱም በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና በመንፈስ ግን የሚዘራውን ከመንፈስ የዘላለም ሕይወትን ያጭዳል ተብሎ ተነግሯልና እኛ በገዛ ስጋችን መዝራት የለብንም። የብርሃን ልጆች ነን። እኛ ተመላለሱ ተብለናል። እውነትን ማድረግ አለብን። ስለዚህ ቃሉን አክብሩ፣ ስሩ። ዳዊት በመዝሙሩ ምን ብሏል? ሕግህ ለእግሬ መብራት አይደለ ለመንገዴ ብርሃን ነው ብሎ እንዳለ እኛም ስንነሳ ጠዋትም ይሁን ማታ ሕግህ ለእግሬ መብራት ለመንገዴ ብርሃን ነው እያለን፣ ይህ ብርሃን ማን ነው? የሕይወት ብርሃን ነው ክርስቶስ አይደለ? እንደዛ ነው መንቀሳቀስ ያለብን። እንደዛ ነው መኖር ያለብን። እንደዛ ነው መስራት ያለብን። ምናልባት እቺ ክፍል ላይ አንዳንድ ኦብጀክሽን ሀሳቦች ሊነሱ ስለሚችሉ እናንሳቸው። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል ምትለዋን ክፍል ይወሰድና ስራ ብቻ ነው የሚያድነው እንደው ጸጋው አይደለም የሚልም ሊመጣ ስለሚችል ማለት ነው። ከዛ የሚልም ሀሳብ ይመጣል። እውነትን የሚያደርግ ብሎ ተነግሯል። በቃ የሚያደርጉት እንደው ከኛ ስራ ነው። እንደው እውነትን ማድረግ አለብን። አዎ ተነግሯል። እንደዛ ነው። ሙሉ በሙሉ ካያችሁት አይደለም። እዚህ የፊልጵስዩስ መልእክቱ ላይ ቅዱስ ጳውሎስ ምዕራፍ 2 ላይ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ቢሆን የመስቀል ሞት እንኳን የታዘዘ ሆነ ካለ በኋላ ለምን ታዘዘ? ለመስቀል ሞት አይደለም? ይህም ስም ተሰጠው አይደለ? ከስም ሁሉ በላይ ስም፣ ይህም በሰማይና በምድር ከምድር በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክሩ ዘንድ ተብሎ ተነግሯል። ስለዚህ እኛ ለክርስቶስ አምላክነት እንመሰክራለን። አምላካችን ነው እያልን እንመሰክራለን። እግዚአብሔር እንደሆነ እንመሰክራለን። አይደለም? ስለዚህ ወዳጆች ሁልጊዜ እንደታዘዛችሁ እናንተ ዘንድ በመኖር ብቻ ሳይሆን ይልቁንስ አሁን ሰርቅ በፍርሃት በመንቀጥቀጥ የራሳችሁን መዳን ፈጽሙም ተብለናል። ስለዚህ መፈጸም አለብን። ይህን ክርስቶስ አምነን ስለዚህ እንዴት ትላለች? በደንብ አድምጡ። ይህ መዳን በእግዚአብሔር ጸጋ እንደሆነ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ በግልጽ ያስቀምጣል። ከስራ አይደለም። እሱ እግዚአብሔር እኛ እንድን ዘንድ በጸጋው በቃ አድኖናል። ዲዘርቭ አድርገነው አይደለም፣ ሳንሰራም ግን አይደለም። ይችን ወስደው ግን መልሰው ማመን ብቻ ነው እንጂ እንደው ለቃሉ መገዛት አያስፈልግም፣ መስራት አያስፈልግም የሚሉት ኤሬኒያስ ምን ይላል መሰላችሁ? ልጆች አይደላችሁም። ቅድም የማይገዙ ለቃሉ የማይታመኑ ምን አይደሉ? ልጆች አይደሉ። ቀድሞ ጀስቲን ማርተር ምን ያለን ሰማዕቱ ዮስጦስ
በአፋቸው ብቻ የሚመሰክሩ ክርስቲያኖች አይደሉም ብሎ የነገረን ማለት ነው። ዮሐንስ አፈወርቅ የሚኖር እንጂ የአንድ ጊዜ ብቻ ተግባር አይደለም ብሎ ያለን ክርስትና የሚኖር እንጂ። ለዛም ነው ያዕቆብ በመልእክቱ ምዕራፍ እዚሁ ላይ 2 ላይ ስትመለከቱ ቁጥር 17 ላይ እንዲህ ይላል፣ እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ስራ የሌለው እምነት የሞተ ነው። ስለዚህ ስራ መስራት ግድ ነው። አለበለዚያ የአንድ ጊዜ አክት ወይም በአፍ ብቻ ያለው ሰማዕቱ ውስጥ ያለው አይነት ክርስትና ይሆናል ማለት ነው። ስለዚህ ይህን የምንሰራው ስራ እንደው እንድንመሰገን ዘንድ ነው ወይ? አይደለም። እንድን ዘንድ እንፈወስ ዘንድ ነው። ለዛ ነው ጌታ ከሚያስተምርበት ክፍል በተለይ በማቴዎስ ወንጌል ምዕራፍ 5 ላይ በዛ ያለ ክፍል አለ አይደለም ስብከቱ ቁጥር 16 ላይ ግን ይችን ብሎ ተናግሯል። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲህ በሰው ፊት ይብራ ብሎ ያስቀመጠው ማለት ነው። መልካሙን ስራ አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃን እንዲሁ በሰው ፊት ይብራ። ስለዚህ መልካም የሆነ ስራ እንዲያው በሰማይ ያለው አባታችሁን እንዲያከብሩ፣ እነርሱ እንዲያከብሩ አይደለም የሚል በሰማይ ያለውን አባታቸውን እንዲያከብሩ መልካሙን ስራ የሚሰሩ ይወዳል። ስለዚህ እኛ የምንሰራ ለምንድን ነው? ለእግዚአብሔር ክብር፣ እርሱ ይከበር ዘንድ፣ እርሱ ይመሰገን ዘንድ፣ እርሱ ከፍ ከፍ ይል ዘንድ። ግልጽ ነው አይደለም? ስለዚህ እንደው መልካም የሚለውን በሙሉ ተመልክታችሁ ምን አይነት ነው ከተባለ ዮሐንስ ወንጌል ላይ ያስቀምጠዋል። ምዕራፍ 8 ቁጥር 12 ላይ ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናግሯል ብሎ የሚያስቀምጠው ክፍል ትዝ ይበላችሁ። እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል። የሕይወት ብርሃን፣ የሕይወት ብርሃን። ለዛ ነው ወደ ብርሃን ይመጣል ብሎ ቁጥር 21 ላይ ዮሐንስ ወንጌል ምዕራፍ 3 ላይ ያስቀመጠ። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ጌታ ያስቀመጠልን ማለት ነው። ስለዚህ ምን ማድረግ አለብን? ሁልጊዜም ለቃሉ መገዛት፣ እውነትን ማድረግ። ምን እንፈልገን? እርሱ ይገለጥልን ዘንድ ወደ ብርሃን እንመጣ ዘንድ በጨለማ ውስጥ ያለን እኛ ወደ ብርሃን እንድንመጣ ከኃጢአታችን እንድንወጣ የደከምነውን እንዲያበረታን እርሱ ተስፋችን ጌታ ኢየሱስ ክርስቶስ ወደ መንግስቱ ያገባን ዘንድ ሁሌ በመታዘዝ እንድንመጣ። ግልጽ አይደለ? የተደበቀው እንዲገልጥልን ያ ብርሃን እንዲገለጥልን ወደ እርሱ እንዞራለን ማለት እንመለሳለን። ስለዚህ ኦቨርኦል ቃሉ እንደሚያስቀምጥልን እውነትን የሚያደርግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ወደ ብርሃን ይመጣል ብሎ ያስቀመጠውን ክፍል ይዘን እኔ የዓለም ብርሃን ነኝ ያለውን ጌታ ኢየሱስ ክርስቶስ አምነን እርሱን በመከተል ይኖርብናል ማለት ነው። እርሱን በመከተል ምን እንድናተርፍ? የዘላለም ሕይወትን አይደለም? አሜን። ለዛ ያብቃን፣ ለዛሬ ያብቃኝ። እንግዲህ ስናስተምር ካጠፋን አርሙን፣ ካበላሽን አስተካክሉን። እግዚአብሔር አክብርልኝ። ጨርሻለሁ። ሳራ፣ ፍሬ፣ ሎዛ፣ ምህረት ሰላም በሉን። ሎዛን ሰሞኑን ወንድማችን ይባላል። እግዚአብሔር ይስጥልኝ። እናመሰግናለን አባታችን። ለካ ወንድማችን አይደል? አሜን አሜን። ሰላም በሉን ነበር ያልኩት። ምን አወራንና ከባዶ ይሻላል የሚለው ነው እና ዛሬ አላስተማርኳችሁም እና እንግዲህ ይቅር በሉኝ። ጌታ መሻችሁ። እግዚአብሔር ይመስገን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እናመሰግናለን።
አሜን አሜን። እኒያው ግሩፕ አለን፣ ቴሌግራም ላይ ቻናል አለን። እዛ ላይ መጻፍ ትችላላችሁ። አለን ኤሎሄ። ያው ባለፈው በተባባለው መሰረት እንግዲህ አባት ያለላችሁ ያዙ፣ ያልገባችሁ ግቡ፣ ስጋው ደሙን ተቀበሉ፣ ክርስትና ኑሩ። የሚኖር ነውና እሱ እኔ የዓለም ብርሃን ነኝ ያለን ጌታ አምነን ተቀብለን እንደ ቃሉ ኖረን ተከትለ ነው ማለት ነው የህይወት ብርሃን ወደ እርሱ እንጠቃለል ዘንድና እንግዲህ በዛ እንድንሆን እግዚአብሔር ያብቃን ሁላችንን። አሜን። እንግዲህ ሐሳብ ያለው ሰው ካለ አንድ ቁጥር ጻፉልኝ፣ ከሌለ በአንድ ደቂቃ ውስጥ ዘግቼ እወጣለሁ ማለት ነው። I can't keep up with your speed. ፈጠንኩብሽ ኑማ፣ ፈጠንኩ። አንተ አንድሽ አስተካክላለሁ። ያው እንደ ስብከት ነገር ስለሆነች ፈጠን ማለቴ አስተካክዬ እለጥፍላችኋለሁ። አንዳንዶቹ ወርዶቹ ፓራፍሬዝ የተደረጉም ስለሚኖሩ በራሴ እንጥምላቸው ሪፈረንስ የሚፈልግ ሰው ግን አስቀምጣለሁ። አከንዱታት ችግር የለውም ነው። ሞር እንድትተዋወቋቸው ነው የፈለኩት። አብዛኞቹን መምህራን እንድትተዋወቋቸው፣ መጽሐፍቶቻቸውን በደንብ እንድትለዩ። አንድን ጥቅስ ስንመለከት ስንማማር በምን መነጽር ይሁን ብለናል ከዚህ በፊት? በአባቶች መነጽር አይደለ እንጂ ማንም ተነስቶ በዚህ መንገድ ይተረጎማል ቢል አንሰማውም አይደል? ቤተክርስቲያን ባስተማራችን መሰረት መሆን ያለበት። ታስ ዋይ እያንዳንዱ ጥቅስ ስጠቅስ የነበረው ለዛ ነው። አንድ ጥቅስ ነው ያየነው እስካሁን። ምናልባት ወደ አይ ቲንክ አንድ ሰዓት